አንዳንዴ በህይወታችን ውስጥ ትንሽ ጊዜ የምናቃቸው ሰዎች ብዙ አመት ከምናቃቸው ሰዎች የበለጠ ትልቅ ቦታ ይወስዳሉ። ማዕድን ከሄደበት ጊዜ አንስቶ ከሐሳቤ ጠፍቶ አያውቅም። ሁሌም አስበዋለሁ። ለካ ሳላውቀው በጣም አፍቅሬው ነበር። ነገር ግን ለሕክምና ወደ ውጭ ከሄደበት ጊዜ አንስቶ የውሃ ሽታ ሆኖብኛል። ከሱ ምንም ነገር አልሰማሁም። ጓደኛውም ቢሆን ምንም ነገር እንዳልሰማና ደህና መሆኑ ብቻ ከቤተሰቦቹ ጠይቆ እንዳወቀ ነግሮኛል። ልቤ እኔን ትቶኝ ከሱ ጋር ከሀገር ወጥቷል። ብቸኛ የሆንኩ ያክል ይሰማኛል። ታዲያ በእነዚህ ሁላ ጊዜያት ከጎኔ ያልተለየው ሰው ቢኖር ካሱ ብቻ ነበር። ሁሌም አብሮኝ ነው ያለው። አብሬው ሲሆን በጣም ስለሚያስቀኝ፣ ጭንቀቴን ስለሚያስረሳኝ ከሱ ጋር መሆኔን ወደዋለሁ። ነገር ግን አልገባኝም እንጂ ካሱ ለኔ ያለው ስሜት ከተቀየረ ቆይቷል። እኔ ግን አሁን ላይ ልቤ ከማዕድን ውጭ ሌላ ሰው ማፍቀር መቻሉን ጠራጠራለሁ። ልንመረቅ የአንድ ወር ጊዜ ሲቀረን ካሱ እንደሚያፈቅረኝና ይህን ሁላ ጊዜ ዝም ያለው ትምህርቴ ላይ እንዳተኩር እንደሆነ ነገረኝ። ምን መመለስ እንዳለብኝ ግራ ሲገባኝ ጊዜ እንዲሰጠኝና ከግራጁዌሽን በኋላ ስለ ሁሉም ነገር እንደምናወራ ነገርኩት። እሱም ተስማማ። ጊዜው እየሄደ ሲመጣ ግራ ገባኝ። በዚህ በኩል የመጀመሪያ ፍቅር የሆነው ማዕድን አለ። ከሱ ምንም ባልሰማም እስካሁን ድረስ ልቤ እሱን ስም ስትሰማ ስራዋን ታቆማለች። በዚህ በኩል ደግሞ በክፉም በደጉም አብሮኝ የነበረው ሁሌን ከጎኔ የማይጠፋው ካሱ አለ። ምን መወሰን እንዳለብኝ መወሰን እንዳቃተኝ ተመርቀን ከግቢ ወጣን። ከተመረቅን ከአንድ ሳምንት በኋላ ስለ ሁሉም ነገር ለመነጋገር ከካሱ ጋር ተቀጣጠረ። እኔም ክፍሌ ተቀምጬ ነገ ምን እንደምለው እያሰብ ግራ በተጋባሁበት ሰዓት አንድ ስልክ ተደወለልኝ። አማን ነበር፣ የማዕድን ጓደኛ። አንስቼ ሄሎ አልኩ። ሰላም እንኳን ሳይለኝ ሀሴት ማዕድን እኮ መጣ አለኝ። ጆሮዬን ተጠራጠርኩት። ማን ነው መጣ ያልከኝ? አልሰማሽኝም እንዴ ሀሴት? ማዕድን መጣ እኮ ነው ያልኩሽ አለ። የሰማሁትን ማመን አቃተኝ። ከ3 ዓመት መጥፋት በኋላ የመጀመሪያ ፍቅሬ ሳልጠግበው ከኔ የተለየው ሳላስበው በፍቅር ወደኩለት ማዕድን መጣ። ፊቴ በደስታ ተሞላ። ልቤ በኃይለኛው መደለቅ ጀመረ። አማን ማዕድን መጣ ነው አይደል ያልከኝ አልኩት። እሱም አዎ ሀሴት፣ እኔም አሁን የሰማሁት ላይ ወደ ቤት እየሄድኩኝ ነው አለኝና ካየው በኋላ እንደሚደውልልኝ ነግሮኝ ስልኩን ዘጋው። የማደርገው ጠፋብኝ። ደስታ ሰከረኝ። አልጋ ላይ ወጥቼ እየጮኩ መዝለል ስጀምር እህቴ ደንግጣ መጣችና ምን ሆኜ እንደሆነ ጠየቀችኝ። ምንም ሳልላት አቀፋት። እየሳቀች አረ ምንድነው አለች። እኔም ደስ የሚል ነገር ሰምቼ እንደሆነና ሁሉንም እንደማወራት ነገርኳት። እብድ በይሻውን ተኝ ብላኝ ሄደች። እየተሰማኝ ያለው ስሜት በጣም ልዩ ነበር። በመሃል ግን የካሱ ነገር ትዝ አለኝና ደስታዬ ላይ ቀዝቃዛ ውሃ ተደፋበት። በጣም ጨነቀኝ። ምን ብዬ እንደማስረዳው ግራ ገባኝ። ካሱ በጣም ተጫዋችና ነገሮችን ቀለል አድርጎ የሚያይ ልጅ ቢሆንም ሲናደር ግን ሌላ ሰው ነው የሚሆነው። አንዴ ወደድኩሽ እያለ የሚያስቸግረኝ ልጅ እንዳይሞት እንዳይድን አድርጎ ደብድቦት ለምን እንዲህ እንዳደረገ ስጠይቀው ባንቺ የሚመጣ ሰው ደስ አይለኝም ብሎ ነበር የመለሰልኝ። ታዲያ አሁን እንዴት ብዬ ነው የፍቅር ጥያቄው እንደማልቀበልና ከማዕድን ጋር መሆን እንደምፈልግ የምነግረው? በጣም ያስፈራል። ይህን እያሰብኩኝ ቁጭ ባልኩበት ቴክስት ደረሰኝ። አማን ነገ ከማዕድን ጋር ሊያገናኘኝ እንደሚፈልግ ነገረኝ። ይህን ስሰማ ከነበርኩበት ጭንቀት በአንድ ወጥቼ ስለ ነገው ቀን ማሰብ ጀመር። እንዴት ላቅፈው እንደምችል፣ እንዴት እንደማወራው፣ በቃ ሁሉንም ነገር በአይምሮ እያሰብኩ አድሬ በነጋታው ወደ ቀጠሮው ቦታ ሄድኩኝ። እዛ ስደርስ ቀድመው ደርሰው እየጠበቁኝ ነበር። ተንደርድሬ ሄጄ ማዕድንን እቅፍ አደረኩት። የናፈቀኝን ፍቅሬ ማግኘቴ ማመን አልቻልኩ። ይቅርታ አላስጨረስኩት። ችግር የለውም ዝም ብለህ ብቻ ቀፈኝ አልኩትና ጥብቅ አድርጌ ያቀፍኩት። እሱ ግን እኔን ከማቀፍ በተቃራኒ እጄን ይዞ ወደ ኋላ ገፋኝና ይቅርታ አንዴ ተረጋግተን እናውራ አለኝ። ግራ ገባኝ። በቆንኩበት አይኑን እያየሁ በሐሳብ ጭልጥ አልኩት። አልናፈኩትም ማለት ነው ወይስ አስጠልቼው ነው? ድንገት ሳይ ደንግጦ ይሆን? ጭንቅላቴ በጥያቄ ተሞላ። ድንገት ሀሴት ተቀመጪ የሚል ድምጽ ከሐሳብ ያባነነኝ። አማን ነበር። በስስት አይን እያየሁት ምን ነው ማዕድን ችግር አለ እንዴ? ሀሴት እኮ ነኝ አልኩት። ይቅርታ አላወኩሽም አለኝ። ምን ማለት አልገባኝም። ግራ ገባኝ። ስላየኝ ደስ ይለዋል ብዬ ስጠብቅ ጭራሽ አላውቅሽም አለኝ። በዚህ መሃል አማን ሀሴት ተረጋጊ፣ ሁሉም ነገር እኔ ያስረዳሻለሁኝ አለ። ማዕድንም መኪና ውስጥ እንዲጠብቀው ነግሮት ሂዳለው። እየተፈጠረ ያለው ነገር አልገባሽ አለኝ። የጠበቅኩት ቀርቶ ያልጠበቅኩት መሆኑ ግራ ገባኝ። አማን ቁጭ እንድል ካደረገኝ በኋላ ስለ ሁኔታው ያወራኝ ጀመር።
ይኸውልሽ ሐሴት ማዕድን ህክምናውን ሲያደርግ በተፈጠረበት የህክምና ስህተት ከቅርብ ጊዜ በኋላ የተፈጠሩ ነገሮችን አያስታውስም። ትውስታውን አጥቷል። እኔንም ያስታውሰኝ አብሮ አደጉ ስለሆንኩኝ ነው እና እዛ በነበረበት ጊዜ ጠፋው በዚህ ምክንያት እንደሆነ ነገረኝ። የምሰማው ነገር ሁሉ ከአይምሮዬ በላይ ሆነብኝ። ቆይሽ አሁን ምንድነው የማደርገው? በቃ ከዚህ በኋላ ምንም ነገር አያስታውስም ማለት ነው? እንባ ተናነቀኝ። ማዕድን እንደረሳኝ ማሰብ ከበደኝ። ከዛም አማን ለዚህ ነው የጠራውሽ፣ አብረን ሆነን የማስታወስ ችሎታው እንዲመለስ እንድንረዳውና እንድናግዘው ነው። ትንሽ ቀለል አለኝ። ቢያንስ የሚያስታውስበት እድል አለ። ትንሽ ስለ ሁኔታው ካወራኝ በኋላ ሌላ ጊዜ በደንብ ተገናኝተን እንደምናወራ ነግሮኝ ባለሁበት ጥሎኝ ሄደ። እኔም እንደከፋኝ ወደ ቤት አመራሁ። ከታክሲ ወርጄ ወደ ሰፈር እየገባሁ እያለ ከኋላ የሆነ ሰው ጠራኝ። ስዞር ካሱ ነበር። እሱን ሳይበልጥ ጭንቀት ጨመረ። ለካስ ቀጠሮ ነበር። እኔ ሳስበው የነበረው ማዕድን ማግኘት ስለነበረ ምንም ትዝ አላለኝም። ምን መመለስ እንዳለብኝ እያሰብኩ አጠገቤ ደረሰ። ሀሱ ደውዬልሽ እኮ ስልክ አላነሳ ስትይኝ ቤት እየመጣሁኝ ነበር። ምን ነው በሰላም ነው ስልክ የማታነሺው አለኝ። እኔ ስለሆንኩበት እንጂ በጣም እንደተናደደ ያስታውቅበታል። መልስ ስላጣሁኝ አቀርቅሬ ዝም አልኩኝ። ሀሱ ብሎ ሁለቱንም ትከሻዬ ሲይዘኝ ደንግጬ ቀና አልኩኝ። ይቅርታ አስቸኳይ ነገር ገጥሞኝ ስለነበረ ነው ስልክ ያላነሳሁት አልኩት። አተኩሮ እያየኝ ሀሱ ምን ሆነሻል? ፊትሽ እኮ ልክ አይደለም፣ ችግር አለ እንዴ ብሎ ጠየቀኝ። አይ እንዲሁ ነው፣ ትንሽ የቤተሰብ ችግር አጋጥሞኝ ነው አልኩት። መልሴ ባይዋጥለትም እሺ ብሎ ስላጋጠመኝ ነገር ጠየቀኝ። እኔም አሁን መረጋጋትና ማረፍ እንደምፈልግ ነገ ተገናኝተን ግን እንደምናወራ ነግሬው ወደ ቤት ሄድኩ። ክፍሌ ገብቼ ስለተፈጠረው ነገር እያሰብኩ ማልቀስ ጀመርኩ። ራሴን በራሴ ጠይቃለሁ። ቆይ እሺ ማስታወስ ባይችልስ? ላጣው እንደምችል ማሰብ ውስጤን አመመኝ። አይ እንዴ ማስታወስማ አለበት። ራሴን ጠይቄ ራሴ መልሳለሁ። እያለቀስኩ ቁጭ ባልኩበት አማን ቴክስት ላከልኝ። ማዕድን ሊያገኘኝ እንደሚፈልግና ነገ 4 ሰዓት ላይ ትዝታ መናፈሻ እንድትጠብቅ ይላል። ደስ አለኝ። ተነስቼም ባይን ጠራርጌ አልጋዬ ላይ ወጣሁኝ። ምን ሊለኝ ይሆን የሚለው ነገር እያሰብኩ በዛው እንቅልፍ ወሰደኝ። ጠዋት እንደነጋ ቁርሴን እንኳን ሳልበላ የተቀጣጠርንበት ቦታ ጋር ሄጄ መጠበቅ ጀመርኩ። ትንሽ ቆይቶ ማዕድን መጣ። ገና ሳየው ልቤ መምታት ጀመረ። ጉልበቴ ለመቆም አቅም ከዳው። መጥቶ አጠገቤ ተቀመጠና እንዴት ነሽ ሐሴት? ትናንት ባለማወቅ አስቀየምኩሽ አይደል? ይቅርታ አለኝ። ይሄን በመስማቴ ደስ አለኝና ፈገግ ብዬ አረ ችግር የለውም አልኩት። እሱም አማን ስለኔና ስለሱ ግንኙነት በትንሹ እንዳጫወተውና አብሬው ጊዜ በማሳለፍ ነገሮች እንዲያስታውስ እንድረዳው ጠየቀኝ። እኔ ምንም ነገር እንዳያስብና በሚፈልገው ነገር ሁሉ ከጎኑ እንደሆንኩ ነገርኩት። ከዛም ቁጭ ብለን ማውራት ጀመርን። በመሃል ግን ካሱ በተደጋጋሚ እየደወለ እየረበሸኝ ስለነበር ማዕድን ስልኬ በተደጋጋሚ መደወሉን ሲያይ በቃ ሌላ ቀን እንገናኛለን፣ ላደረግሽልኝ ነገር አመሰግናለሁ ብሎኝ ሄደ። ካሱም ይሄን የመሰለ ጊዜን በማበላሸቱ በጣም ተበሳጨ። ስልኬን አንስቼ ደወልኩኝና ምን ፈልገህ ነው 10 ጊዜ የምትደውለው ብዬ ጮህኩበት። ምን ማድረግሽ ነው? ቆይ ምን ሆነሽ ነው ስልክ የማታነሺው? ሰው ይጨነቃል ብለሽ አታስቢም እንዴ? በዛ ላይ ዛሬ ተቀጣጥረን ነበር እኮ ብሎ ጮኸ። እየደወለ መረብሹ ሳይንስ መጮህ ይበልጥ አበሳጨኝ። አሁንስ አበዛኸው። የሚሄድበትና የማደርገውን ሁሉ ላንተ መናገር ያለብኝ አይመስለኝም ብዬ ጆሮ ላይ ዘጋሁበት። ደጋግሞ እየደወለ ሲረብሸኝ ስልኬን አጥፍቼ ወደ ቤት ሄድኩኝ። በነጋታው ሰፈር ድረስ መጥቶ አገኘኝና ይቅርታ ጠየቀኝ። ያለ ጥፋቱ ይቅርታ በመጠየቁ አሳዘነኝ። እኔም ልክ እንዳላደረኩና በሰዓቱ እንደዛ የተናገርኩት ያለሁበት ሁኔታ ትንሽ ጥሩ ስላልሆነ እንደሆነ ነግሬው ይቅርታ ጠየቅኩት። ያው በእኔ ስለማይጨክን ይቅርታ አረገልኝ እና ሁሉም ነገር ስረጋጋ እንደሚደርስና እንዳልጨናነቅ ነግሮኝ ሄደ። የካሱ እንደዚህ መሆን አስፈርቶኛል። ነገሮች ከቁጥጥር ውጭ እንዳይሆኑ ቀድሜ ለካሱ ሁሉም ነገር መናገር እንዳለብኝ ቢሰማኝም እንዴት ብዬ ማስረዳትና መናገር እንዳለብኝ ግን ግራ ገባኝ። ከዛም ለእህቴ ከመጀመሪያው ጀምሮ ያለውን ነገር ነገርኳት። ማዕድን የመጀመሪያ ፍቅሬ እንደሆነ በጣም እንደማፈቅረውና ካሱ ደግሞ በችግሬ ሰዓት አብሮኝ የነበረ ልጅ እንደሆነ ከኔም ፍቅር እንደያዘው የኔ ፍላጎት ግን ከማዕድን ጋር መሆን እንደሆነ ነግሬያት ሐሳቧን ጠየቅኳት። እሷም ቶሎ ብዬ ነገሮችን መስመር ማስያዝ እንዳለብኝና እውነቱን ለካሱ መናገር እንዳለብኝ ነገረችኝ። እኔም ሐሳቧን ተቀብዬ እውነቱን ለካሱ ለመናገር ወሰንኩ። እናም
ደጋግሜ ላወራው እንደምፈልግ ልነግረው ስልኩ ላይ ስደውል አያነሳም። ደጋግሜ ብሞክርለትም አያነሳም። በቃ ሲያየው ይደውላል ብዬ ተኛሁ። ጠዋት ስልኬን ሳይ ምንም ነገር የለም። ግራ ገባኝ። አይደለም እኔ ደውዬለት ይቅርና በቀን አንዴ ካልደወለልኝ ቅር የሚለው ልጅ መልሶ አለመደወሉ ገረመኝና ደወልኩኝ። አንስቶ ሄሎ አለኝ። ድምፁ ልክ አይደለም። ከኋላ የለቅሶ ድምፅ ይሰማኛል። ካሱ ደህና ነህ? ምን ሆነህ ነው? ድምፅ ልክ አይደለም አልኩት። ካሱ እናቴ እኮ ሞተችብኝ አለኝ። ሰውነቴን የሆነ ነገር ሲወረኝ ተሰማኝ። ምን? መቼ? ማለት እንዴት? የማወራው ጠፋብኝ። ድንገት ነው እኔም ትናንት ተደውሎልኝ ነው ሄድኩት አለኝ። ምን ማለት እንዳለብኝ ግራ ገባኝ። ከዛም ፈጣሪ የወደደውን ሰው እንደሚወስድ እሱም ለእናቱ ሲል ጠንካራ መሆን እንዳለበትና ጽናቱን እንዲሰጠው ተመኝቼ ስልኩን ዘጋሁት። ካሱ ለእናቱ ያለው ፍቅር የተለየ ነበር። ከሷም ውጪ ምንም ዘመድ እንደሌለው አጫውቶኛል። አሁን ከባዱ ነገር ለካሱ እውነቱን መናገሩ ነው። በዚህ ሀዘኑ ላይ የማፈቅረው ልጅ እንደመጣና ከሱ ጋር መሆን እንደማልችል አምኖ እንደማይቀበለኝ ያውቃለሁ። ነገር ግን ያለኝ አማራጭ እውነቱን መናገር ብቻ ነው። እንዲህ እያለ ቀን ቀን ማዕድንን እያገኘሁ ነገሮች እንዲያስታውስ እየረዳሁት ወደ ቤት እመለሳለሁ። ማታ ላይ ደግሞ ካሱን ደውዬ እንዴት እንደሆነ እየጠየቅኩት ወራቶች ተቆጠሩ። የኔና የማዕድን ግንኙነት ጥሩ እየሆነ መጣ። እናም አንድ ቀን ድንገት ካሱ ወደ አዲስ አበባ እንደተመለሰና ሊያገኘኝ እንደሚፈልግ ደውሎ ነገረኝ። ልብሴን ቀያይሬ ሄጄ አገኘሁት። ጠቋቋር። የእናቱ ሀዘን በጣም እንደጎዳው ያስታውቃል። ሰላም ከተባባልን በኋላ የእናቱን 80 ሳያወጣ የመጣው የኔ ምላሽ ለመስማት እንደሆነ ነገረኝ። ልቤ ተጨነቀ። ፍርሃት አለኝ። ግን እንደምንም ራሴን አረጋግቼ ይኸውልህ ካሱ፣ አንተ ለኔ በጣም ጥሩ ሰው ነበር። በከፋኝ ባዘንኩበት ሰዓት ከጎን ያልተለየህም። ለሱ ደግሞ በጣም አመሰግናለሁ። ነገር ግን የኔና ያንተ ግንኙነት የማይሆን ስለሆነ ከኔ ሌላ ሴት ማፍቀር አለብህ አልኩት። እንደጠበቅኩት በመልሴ ደስተኛ አልሆነም። ፊቱ ባንዴ ተቀያየረ። ቆይ ለምንድን ነው የፍቅር ጥያቄን ያልተቀበልሽኝ ብሎ ምክንያቴን ጠየቀኝ። እኔም አሁን ላይ ምክንያቴን ልነግርህ አልችልም፣ ጊዜው ሲደርስ ግን ሁሉንም ነገር አስረዳሃለሁ። እንድታውቅ የምፈልገው እኔ እናንተ አንድ ላይ መሆን እንደማንችል ብቻ ነው አልኩት። ምክንያትሽን እስካልነገርሽ ድረስ ይሄን ነገር አልቀበልም። በቀጣይ ስመጣት ጋቢ መልስ ፈልጋለሁ ብሎኝ ጥሎኝ ሄደ። ካሱ ወደ ናዝሬት ተመልሶ የእናቱን 80 አውጥቶ እስኪመለስ ድረስ ማዕድንን በነፃነት ማግኘት ጀመርኩ። አንድ ቀን ግን ከማዕድን ጋር ቁጭ ብለን እያወራን እያለ ከየት መጣ ሳይባል ካሱኛ ያለንበት ቦታ ጋር መጣ። ደንግጬ ከተቀመጥኩበት ብድግ ብዬ ካሱ አልኩት። በብስጭት አይን እያየኝ ለካ ፍቅሬን የገፋሽውና እኔ ላይ የተቀያየሽው ስለመጣ ነው አለኝ። ቆይ ተረጋጋ ካሱ፣ ሁሉንም ጊዜ ሲደርስ እንደምነግር አላስጨረሰኝ። በጣም ራስ ወዳድ ነሽ። እኔን የችግርሽ ማሳለፊያ ካደረግሽ በኋላ እንደማይጠቅም ዕቃ አውጥተሽ ጣልሽኝ። ቆሻሻ ነሽ ሀሴት። እንዴቱ በጣም ያስፈራል። በዚህ መሃል ማዕድን እንዲረጋጋና ተቀምጦ እንዲያወሩ ቢነግረውም መስማት አልፈለገም። ጭራሽ ከሱ ጋር አንድ ሁለት ተነጋግረው አንገት ለአንገት ተናንቀው መደባደብ ጀመሩ። ላስቆማቸው በፈልግም አቅም አጣሁኝ። እየተደባደቡ እያለ ድንገት ካሱ ማዕድንን ሲገፈትረው ወርቆ የተቀመጥንበት ወንበር ጠርዝ መታውና ራሱን ሳተ። ካሱ መውደቁን ሳይ ተጠያቂ ላለመሆን እየሮጠ ባለንበት ጥሎን ከአካባቢው ተሰወረ። እሱን አቅፌ እያለቀስኩ እያለ አማን ደረሰ። ማዕድን መጥቶ እንዲወስደን ቀድሞ ደውሎለት ነበር። ምን እንደተፈጠረ ጠየቀኝ። ከማልቀስ ውጪም ግን ምንም ልመልስለት አልቻልኩም። በዚህ መሃል ማዕድን ነቃ። ደህና ነህ? አልተጎዳህም አይደል አልኩት። ነገር ግን በደንብ ራሱን ስላላወቀ መልስ አልሰጠኝም ነበር። አማን ደግፎ ወደ መኪናው ሲወስደው ደንግጬ ስለነበር ባለሁበት ቆሜ ከማየት ውጪ ምንም አላደረኩኝም ነበር። በጣም ከፍቶኝና ተናድጄ ወደ ቤት ተመለስኩ። ክፍሌ ገብቼ በንዴት ካሱ ጋር ስደውል ስልኩ አይሰራም። ስራውን ስለሚያውቅ ስልኩን አጥፍቶ ነበር። አማን ጋር ደውዬ እንዴት እንደሆነ ጠየቅኩት። ደህና እንደሆነና እንዳላስብ ነገረ። ደህና በመሆኑ አምላኬን አመስግኜ ተኛሁ።